ነገ ማለትን አቁሙና ስንፍናችሁን አሸንፉት። ነገ በሰው ልጅ ቋንቋ ውስጥ በጣም አደገኛው ቃል፣ ህልሞች የሚሞቱበት፣ ዛሬ መሆን ያለባችሁን ሰው እንዳትሆኑ የሚያደርጋችሁ ስውር ቦታ። ሰኞ ዕለት ጂም እንደምትጀምሩ ለራሳችሁ ቃል ግቡ። ባላችሁ ገንዘብ ንግድ ጀምሩ። ለምትወዷቸው ሰዎች ዛሬ በቂ ጊዜ ስጧቸው። ነገ ከፍተኛ ወለድ ያለው ዕዳ። ስንፍና ዘና ማለት ብቻ አይደለም፣ ግቦቻችሁን በዝግታ የማጥፋት ሂደትም ነው። ዛሬ አይደለም ባላችሁ ቁጥር የተሻለ ህይወትን እየገፋችሁ እንደሆነ እወቁ። ስለሆነም ትክክለኛው ስሜት እስኪሰማችሁ ድረስ አትጠብቁ። ተነሳሽነት ስሜት ሲሆን፣ ስሜቶች ደግሞ አስተማማኝ አይደሉም። ስኬታማ ሰዎች ሁሌም ቢሆን በስሜታቸው ሳይሆን በእቅዶቻቸው መሰረት ስራዎችን ያከናውናሉ። ስለሆነም እዚህ ደረጃ ላይ እስክትደርሱ ድረስ ያቀዳችሁትን ስራ ለ5 ደቂቃዎች ብቻ እንደምትሰሩት ለራሳችሁ ንገሩት። አንድ ጊዜ ስራውን መስራት ከጀመራችሁ በኋላ አእምሯችሁ በጊዜ ሂደት እየተላመደው ይመጣል። ውጤታማ ሰው ለመሆን እየሞከርኩ ነው ማለታችሁን አቁማችሁ እኔ አሁን ስኬታማ ሰው ነኝ ማለትን ጀምሩ። ስለሆነም ስኬታማ ሰው የትኛውንም ስራ ከመተኛቱ አስቀድሞ አጠናቆ ይጨርሳል እንጂ ለነገ አያሳድርም። እስቲ ዙሪያችሁን ተመልከቱ። የያዛችሁት ስልክ፣ የምትኖሩበት ቤት፣ በአካባቢያችሁ የምታዩት እያንዳንዱ ነገር በሙሉ ነገ ማለትን ለማቆም የወሰነ ሰው የፈጠራ ውጤቶች መሆናቸውን ልብ በሉ። ቁጥር 1 ነገ ማለትን አቁም። ብዙዎቻችን በጋራ ቅዠቶች ውስጥ እንኖራለን። የወደፊቱ ማንነታችን የተሻለ እንደሚሆን እናምናለን። በቀጣይ ሳምንት የሚኖረን ማንነት አሁን ካለንበት የተሻለ ዲሲፕሊን፣ ጉልበትና ግልጽነት እንደሚኖረው እናምናለን። ነገር ግን እውነታውን ስንነጋገር ቀጣይ ሳምንት ይመጣል። እናንተ ግን ተመሳሳይ ሁኔታ ውስጥ ናችሁ። ተመሳሳይ ሰበብ፣ ተመሳሳይ ፍርሃትና ተመሳሳይ ስንፍናዎች አሉባችሁ። ህልሞቻችሁን ለነገ በማሳደር ዛሬ ላይ ምንም አይነት እቅድን እያወጣችሁ አይደለም። ስንፍና ሁልጊዜም ሶፋ ላይ መተኛት ማለት ብቻ ላይሆን ይችላል። አንዳንድ ጊዜ ስንፍናችንን ቢዚ በመሆኑ ልንደብቀው እንሞክራለን። ለምሳሌ የቢዝነስ እቅዳችሁን መጻፍ ሲገባችሁ ዕቃዎችን ለማጽዳት ትነሳላችሁ። ያቀዳችሁትን ቢዝነስ አንድ ብላችሁ ከመጀመር ይልቅ ለ10ኛ ጊዜ እቅዳችሁን መከለስ ትጀምራላችሁ። ይሄ በጣም አደገኛ የሆነው የስንፍና አይነት ነው። ምክንያቱም እድገት ስለሚመስል። ብዙዎቻችሁ የምትሰሩትን የማወቅ ችግር ሳይሆን ተግባር ላይ የመዋል ችግር ነው ያለባችሁ። ለስራው የሚያስፈልገውን ዋጋ ሳትከፍሉ ስኬታማ የመሆን ቅዠት ውስጥ ናችሁ። በከፍተኛ አፈጻጸም ዓለም ውስጥ 0 ቀን የሚባል ጽንሰ ሐሳብ አለ። የ0 ቀን ማለት ለህልማችሁ ምንም የማታደርጉበት ቀን ማለት ነው። አንድ ገጽ አላነበባችሁ አሊያም ክብደት አላነሳችሁ። እስቲ ያለፈውን ዓመት አስቡት። ከነዚያ 365 ቀናት ውስጥ ስንት የ0 ቀናት ነበሩ? በየቀኑ 1 ሰዓት ብቻ በህልማችሁ ላይ ብታተኩሩ ኖሮ አሁን ካላችሁ የተሻለ ማንነትን በቀላሉ መገንባት በቻላችሁ ነበር። በእናንተና በምታደንቁት ሰው መካከል ያለው ሰፊ ልዩነት የተሰጥኦ ጉዳይ ሳይሆን የ0 ቀናት አለመኖር ብቻ እንደሆነ ልብ በሉ። ቁጥር 2 ኩራታችሁን አስወግዱ። አብዛኛው ሰው የሚኖርበት የመጠባበቂያ ክፍል የሚባል የአእምሮ ቦታ አለ። ምቹ ቦታ ነው። በመጠባበቂያ ክፍል ውስጥ አሁንም ጎበዝ ናችሁ። አሁንም የወደፊት ሚሊዮነሮች ናችሁ። አሁንም ያልተገደበ አቅም ያላችሁ ሰዎች ናችሁ። ምክንያቱም ካልሞከራችሁ በቀር ውድቀትን አትንኩት። ብዙዎቻችሁ ሰነፎች አይደላችሁ፣ ነገር ግን ፍጹም የሆኑ ነገሮችን የምትጠብቁ ናችሁ። ነገሮች እንዴት መሆን እንዳለባቸው በአእምሯችሁ ታላቅ ራዕይ አላችሁ፣ ነገር ግን የተረጋገጠ መረጃን ትፈልጋላችሁ። እናም ያንን በመጀመሪያዎቹ ሙከራዎች ማግኘት ስለማትችሉ አእምሯችሁ ነገሩን አለመጀመር የተሻለ እንደሆነ ይወስናል። ነገር ግን የዚህ ዋነኛው ምስጢር ስኬታማ ለመሆን የምትፈልጉ ከሆነ በቅድሚያ ለመሳሳት ፈቃደኛ መሆን መቻል ይኖርባችኋል። ዋናው ፍርሃታችሁ ጀማሪ መስሎ ላለመታየት ነው። ይህንን እንድታስቡ የሚያደርጋችሁ ደግሞ ውስጣችሁ ያለው ኩራት ነው። በመሆኑም አንድ ቀን የሚለውን ቃል አስወግዱ። አንድ ቀን እጓዛለሁ፣ አንድ ቀን ያንን ፕሮጀክት ጀምረዋል። አንድ ቀን የሚለው ሐሳብ ሰፊ አድማስ እንደሆነ እወቁ። ታዲያ ወደ አድማስ የቱንም ያህል ብትራምዱም ሁሌም ተመሳሳይ የሆነ ርቀት ላይ ይቆያል፣ ማለቂያ የለው። የአማዞን መስራቹ ጄፍ ቤዞስ የራሱን ፍላጎት ለማሸነፍ የአእምሮ ሞዴልን ተጠቅሟል። የ80 ዓመት ባለጸጋ ቢሆንና ያሰበውን ነገር ባለመሞከሩ ምን ሊሰማው እንደሚችል ራሱን ጠየቀ። ጄፍ ይህንን ሞክሬ በወድቅ እጸጸታለሁ ወይ ብሎ አሰበ። መልሱም አትጸጸትም የሚል ሆነ። መልሶም እንደገና እሺ ባለመሞከሬስ እጸጸት ይሆን ወይ ሲል ጠየቀ። በዚህ ጊዜ መልሱ አዎ የሚል ሆነ። ስለዚህም ወስኖ አማዞንን በመጀመሩ አሁን ያለበት የሀብት ደረጃ ለመገመት እንኳን አስቸጋሪ ሆነ። ቁጥር 3 ከቀላሉ ጀምሩ። የአቶሚክ ሃቢት ደራሲ የሆኑት ጄምስ ክሌር አንድ ስልትን ይጠቁማል። ብዙውን ጊዜ ተራራው በጣም ከፍ ብሎ ስለሚታየን መውጣት አንጀምር። ህጉ ቀላል። አንድ አዲስ ልምድ ስትጀምሩ ያንን ነገር ለ2 ደቂቃ ብቻ አከናውኑት። በአንዴ ተነስታችሁ ረጅም ርቀት አትሩጡ። የሩጫ ጫማዎችን ብቻ በቅድሚያ አዘጋጁ። ሰፊ እቅድ ከማውጣታችሁ በፊት በቅድሚያ ምን መስራት እንደፈለጋችሁ በ2 መስመር ቃል ብቻ ገለጹ።
ሙሉ ቤቱን ለማጽዳት ከመነሳታችሁ በፊት በቅድሚያ የቆሸሹትን ክፍሎች በሚገባ ለዩ። ውጤቱ ግቡ አይደል? አንዴ ከጀመራችሁ በኋላ ስንፍና የሚለውን ማህተም ሰብራችኋል። ምክንያቱም አንድን ነገር ከዜሮ ከመጀመር ይልቅ መቀጠል በጣም ቀላል። ብዙ ሰዎች ያለምንም ሙከራ ዝም ብለው በስሜት ብቻ ነው ስኬትን ማግኘት የሚመኙት። ከሁሉ በፊት ለምትሰሩት ስራ የጊዜ ገደብ አስቀምጡ። ዛሬ ይህንን እሰራለሁ ከማለት ይልቅ ከጠዋቱ 3 ሰዓት እስከ 6 ሰዓት ድረስ እነዚህን ጉዳዮች አጠናቅቃለሁ በሉ። በዚህ ጊዜ ወደ ጥልቅ ስራ መግባት ቀላል። በፍላጎት ኃይል ላይ ብቻ መተማመናችሁን አቁሙ። ለምሳሌ ጤናችሁን በተገቢው ሁኔታ መጠበቅ ከፈለጋችሁ ብዙ መመገብን አቁማችሁ የምትበሉትን ነገር መረጡ። ማደግ ከፈለጋችሁ ጓደኞቻችሁን በተገቢ ሁኔታ መረጡ። ምክንያቱም ሰነፍ በሆኑ ሰዎች ዙሪያ ሆናችሁ ስኬታማ ሰው መሆንን መጠበቅ ከባድ ነው። ከዚህ በኋላ ሁሌም ከመተኛታችሁ በፊት ነገ ማከናወን ያሉባችሁን ነገሮች በሙሉ ጻፉ። ብዙ ነገሮችን መዘርዘር ሳይሆን 3 ጉዳዮችን ከጻፋችሁ ብቻ በቂ ነው። እነዚህን ተግባራት በሚገባ ማጠናቀቅ ስትችሉ ቀናችሁን ማሸነፍ ትችላላችሁ። በዚህ ጊዜ አእምሯችሁ የስኬት ዶፓሚንን ይለቃል። ይሄም እንደገና ነገ ማድረግ እንድትፈልጉ ያደርጋል። ቁጥር 4 የለውጥ ጊዜ። ከሁሉ በላይ አስፈላጊ ወደ ሆነው የአዲስ ሕይወት ጅማሮ ላይ ደርሰናል። አሁን የነገን ግድግዳ ለማፍረስ የስነ ልቦና መሳሪያዎችን ታጥቀናል። ነገር ግን ዕውቀት ያለ ተግባር መዝናናት። እስካሁኗ ሰዓት ድረስ አብራችሁን የቆያችሁት ለመዝናናት ሳይሆን ለመለውጥ እንደሆነ አስባል። አሁን እዛ መንገድ ላይ ቆማችኋል። ነገር ግን ፊት ለፊታችሁ 2 መንገዶች አሉ። በግራችሁ በኩል የምቾት መንገድ አለ። ሞቅ ያለና ከዚህ በፊትም የምታውቁት ነው። መዳረሻው ግን ጸጸት ወደሚባል ስፍራ ነው። በስተቀኛችሁ ያለው ግን ምቾት አልባ መንገድ ነው። ወደ ላይ ከፍ ያለ ቀዝቃዛና አድካሚ ነው። ነገር ግን ነገ ላይ መስታወት ውስጥ ራሳችሁን ስትመለከቱ የምትኮሩበት ማንነትን የሚፈጥርላችሁ ብቸኛው መንገድ ነው። አንድ አፍታ ስለምትሸሿቸው ተግባራት አስቡ። እነሱን በመሸሽ የምታሳልፏቸው ረጅም ዓመታት ሁሌም ቢሆን ከሥራው እጅጉን የበለጠ አድካሚ ናቸው። ጂም ጀምራችሁ ስታቋርጡ ውስጣችሁ የጥፋተኝነትን ስሜት ትሸከማላችሁ። ልትጀምሩ ያሰባችሁትን ፕሮጀክት ስትሸሹ የጭንቀት ስሜት ይፈጠርባችሁ። ነገር ግን ስራውን ስታከናውኑ ያ ሁሉ ክብደት ይጠፋል። ትግሉን በማስወገድ ሰላምን አታገኙ። ሰላምን የምታገኙት በማሸነፍ ብቻ። አንድ ፈተና ልስጣችሁ። ቀጣይ ሳምንትን ሳትጠብቁ የምትፈሩትን አንድ ነገር መረጡ። አሊያም እስካሁን አደርገዋለሁ ብላችሁ የተዋችሁትን አንድ ተግባር አስቡ። ይህንንም አሁን ጀምሩት። ለሁሉም ነገር ኃላፊነቱ ያለው እጃችሁ ላይ ነው። ምክንያቱም የዕጣ ፈንታችሁ ሁሉ ባለቤት እናንተ ብቻ ናችሁ። ዙሪያችሁን ተመልከቱ። ስኬት ዛሬ የምትጀምሩት ደረጃ። ምንም ያህል ገንዘብ ቢኖራችሁ አሁን ያባከናችሁትን ሰዓት በምንም ዋጋ ልትመልሱት አትችሉ። ቁጥር 5 ከመነሳሳት ባሻገር። በአሁኑ ሰዓት ቅድም የተሰማችሁ ተነሳሽነት በመጠኑ እየደበዘዘ ነው። ችግር የለው። እንደ እውነቱ ከሆነ ይሄ የሚጠበቅ ነገር ነው። ተነሳሽነት ብልጭታ። ነገር ግን ምግብን በብልጭታ ላይ ማብሰል አትችሉ። በቅድሚያ የተረጋጋና የሚነድ እሳት ያስፈልጋቸዋል። አብዛኞቹ ስኬታማ ሰዎች ከፍተኛ ዕውቀት ያላቸው አይደሉም። አሰልቺ ሁኔታዎችን በጽናት መሻገር የቻሉት ብቻ ናቸው። ምክንያቱም ብቻቸውን ባሳለፉት ሕይወት ውስጥ የሚያበረታቷቸው አድናቂዎች አልነበሩ። እንዲሁም የሚያገኙት ምንም አይነት ሽልማትም አልነበረም። እነዚህን የጸጥታ ጊዜያት በሚገባ መቆጣጠር የቻለ ሰው የትኛውንም አይነት ነገር ማሸነፍ ይችላል። በዛሬ ጊዜ ብዙ ወጣቶች የሚወድቁበት አንዱ ምክንያት በየደቂቃው አዲስ ነገር እንዲሰማን በአጫጭር የቲክቶክ ቪዲዮዎች ተገደናል። ነገር ግን ታላቅነት ተደጋጋሚነትን በመቀበል በጽናት ማሸነፍ መቻል ብቻ። ታዋቂ አትሌቶችን ተመልከቱ። በየቀኑ ጠዋት አሰልቺ ልምምዶችን ያደርጋል። ስንፍናን ለማሸነፍ የመሰላቸት ስሜት እየተሰማችሁም ቢሆን መቀመጥን መማር መቻል አለባችሁ። ስልካችሁን ለመነካካት የሚያስገድዳችሁ ስሜት ሲፈጠር አእምሯችሁ ማምለጫ እየፈለገ መሆኑን ልብ በሉ። ከዚያም ቀስ ብላችሁ ወደ ስራችሁ ተመለሱ። ትኩረታችሁ ከምንም ነገር በላይ ጠቃሚ ሀብታችሁ መሆኑን እወቁ። በአንድ ጊዜ ብዙ ስራዎችን ማከናወን ሰነፍ ሰዎች ውጤታማ እንደሆኑ እንዲሰማቸው የሚያደርግ ውሸት ነው። ብዙ ስራዎችን መስራት እንደውም ትኩረትን የሚበታተን ነገር ነው። አንድ ነገር ብቻ አድርጉ። እሱም በሚገባ አጠናቁና ከዛም ወደሚቀጥለው ተሸጋገሩ። አንዳንድ ጊዜ ችግር የሚያጋጥማችሁ እንዲሁም ሰዎች ዝቅ አድርገው የሚመለከቷችሁ ቀናቶችም ይመጣሉ። በዚህ ጊዜ አሮጌው ማንነታችሁ በሚቀጥለው ሳምንት እንደገና ጀምረዋለሁ ይላችሁ ይሆናል። ነገር ግን የጀመራችሁትን ሰንሰለት በፍጹም እንዳትበጥሱ። ይህ ሰንሰለት እስካልተበጠሰ ድረስ በፍጹም ወድቃችሁ እንደማትቀሩ እመኑ። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃ። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያም ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።